ጤናይስጥልኝ ተመልካቾቻችን ዜና በምልክት ቋንቋ ቀርባል። በደቡብ ክልል 6 ዞኖችና 5 ልዩ ወረዳዎች በክልል ለማደራጀት እስካሁን ከ2.9 ሚሊዮን በላይ ሕዝብ ድምጽ ለመስጠት መመዝገቡን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። በመራጮች ምዝገባ ወቅት የተወሰኑ ምርጫ ጣቢያዎች ላይ የተፈጸመው የጥሰት ተስተካክሎ በእነዚህ ምርጫ ጣቢያዎች በአዲስ መልኩ የመራጮች ምዝገባ እየተካሄደ መሆኑን ተገልጿል። ደቡብ ክልል ኮንሶ፣ ደቡብ ኦሞ፣ ወላይታ፣ ጋሞ፣ ጌዲኦና ጎፋ ዞኖች እንዲሁም ቡርጂ፣ ባስኬቶ፣ አሌ፣ አማሮና ደራሼ ልዩ ወረዳዎችን በክልል ለማደራጀት በቀጣይ ለሚካሄደው ህዝበ ውሳኔ በቂ ዝግጅት ማድረጉን የኢትዮጵያ ምርጫ ቦርድ አስታውቋል። በ11 የህዝበ ውሳኔ ጽፈት ቤቶች ላይ ማስተባበሪያ ጽፈት ቤት አቋቁመን እየተከናወነ ይገኛል። ከዛም በታች በሆኑ 31 ንዑስ ማስተባበሪያ ማዕከላት አሉን። ወደ 3769 ጣቢያዎች አደራጅተን የመራጮች ምዝገባ ስናከናውን ቆይተናል። ከነዚህ ውስጥ 7ቱ የተፈናቃዮች የሚመዘገቡበት ጣቢያ ነበረ። የምዝገባ ስራን የመራጮች ምዝገባ ሂደትን የሚጠበቅባቸውን ስነ ምግባር በተመለከተ ስልጠናዎች በተለያዩ ደረጃዎች ተከናውነዋል። ከታህሳስ 11 እስከ 26 በ3769 የምርጫ ጣቢያዎች የመራጮች ምዝገባ ያካሄደ ሲሆን በተወሰኑ የምርጫ ጣቢያዎች ደግሞ የህግ ጥሰት መፈጸማቸውን ተከትሎ በእነዚህ ጣቢያዎች መራጮችን በድጋሚ ለመመዝገብ እየተሰራ ይገኛል ተብሏል። በ24 የምርጫ ጣቢያዎች ላይ የከፍተኛ የሆነ የህግና የአፈጻጸም ጥሰት ተደርጎ ተገኝቷል። በዛ መሰረት የመራጮች ካርድ መሰጠት ለሌለባቸው ሰዎች ተሰጥተዋል። ጣቢያ ያልተገኙ ሰዎች በመራጭነት ተመዝግበዋል። ከጣቢያ ውጪ ካርዶች ሲታደሉ ተገኝተዋል። ይሄ በአጠቃላይ በራሱ በምርጫ ቦርዱ ክትትል የተረጋገጠ ነው። ከዛም በተጨማሪ የኢትዮጵያ ሰብአዊ መብት ኮሚሽን ተከታታዮች በግንባር ሄደው የክትትል ባደረጉበት ወቅት የተወሰኑ ጣቢያዎች ላይ ይሄው ችግር ታይቷል። እነዚህን ጣቢያዎች ላይ የነበሩትን የመራጮች ምዝገባ ሂደት እንዳለ ሰርዘን ድጋሚ የመራጮች ምዝገባ እንዲደረግ አድርገናል። ተመዝጋቢዎች በክልል ለመደራጀት ፈቃደኛ መሆናቸውንና አለመሆናቸውን ለመለየት የሚያግዝ ምልክቶችን ጨምሮ ሌሎች አስፈላጊ ተግባራትን እያከናወነ መሆኑንም የቦርዱ ሰብሳቢው ጠቁመዋል። ቦርዱ የምልክቶችን የማስመረጥ ሂደት አከናውኗል። ህዝበ ውሳኔውን የአዎንታ አማራጭ ወይም ደግሞ እነዚህ 6 ዞኖችና 5 ልዩ ወረዳዎች በጋራ ክልል መመስረታቸውን እንደግፋለን ወይም እደግፋለሁ የሚለው በነጭ እርግብ የሚወከል ሆኗል። አይ እነዚህ 6 ዞኖችና 5 ልዩ ወረዳዎች በክልልነት በአንድ ክልል መደራጀታቸውን አልደግፍም የሚል ደግሞ በጎጆ ቤት ተወክሏል ማለት ነው። በዚህ የመራጮች ምዝገባ ሂደትም የተለያዩ ሲቪል ማህበራትና ድርጅቶች ታዛቢዎች በመታደም ላይ እንደሚገኙ ነው የቦርዱ ሰብሳቢዋ ብርቱካን ሚደቅሳ የተናገሩት። ባለን የህግ ግዴታ መሰረት 4 የሲቪል ማህበራትን የህግ መስፈርቶችን ማሟላታቸውን አረጋግጠን እውቅና ሰጥተናል። ወደ 5274 የአገር ውስጥ ታዛቢዎች እንደሚሰማሩ ገልጸውልናል በማመልከቻቸው። እስካሁን ወደ 117 ታዛቢዎች በጣቢያዎች ተገኝተው የመራጮች ምዝገባ ሂደትን ተመልክተዋል። በኢትዮጵያ ሰብአዊ መብት ኮሚሽን በኩል ደግሞ 17 የሰብአዊ መብት ተከታታዮች በመስክ ተገኝተው ሂደቱን ተመልክተዋል ማለት ነው። 6 ዞኖችና 5 ልዩ ወረዳዎችን በክልልነት ለማደራጀት ህዝበ ውሳኔው በቀጣዩ ጥር 29 ይካሄዳል ተብሏል። በመላው ዓለም የሚኖሩ ኢትዮጵያውያን ምሁራን ለሀገራቸው ሙያዊ አገልግሎት እንዲሰጡ የማድረጉ ስራ ተጠናክሮ እንደሚቀጥል የውጭ ጉዳይ ሚኒስቴር አስታወቀ። በኢትዮጵያ ምሁር የተጻፈና ትኩረቱን አባይ ወንዝ ህዳሴ ግድብ ላይ ያደረገ መጽሐፍ ለአምባሳደሮችና የሚስዮን መሪዎች ቀርቦ ውይይት ተደርጓል።
ታላቁ የኢትዮጵያ ህዳሴ ግድብና አጠቃላይ የአባይ ወንዝ ተፋሰስን ተፈጥሯዊ ባህሪን አስመልክቶም ከአምባሳደሮችና የሚስዮን መሪዎች ጋር ውይይት ተካሂዷል። በፍሎሪዳ ዩኒቨርሲቲ የአካዳሚክና ምርምር ምክትል ኃላፊው ዶክተር ደረጀ ፈቃዱ የተጻፈና ትኩረቱን አባይ ወንዝና ህዳሴ ግድብ ላይ ያደረገ መጽሐፍ ለውይይት ቀርቦ ሰፋፊ ሀሳቦች ተንጸባርቀውበታል። በተለይ ኢትዮጵያ ላይ የ86% የውሃው ሶርስ የሆነችውን ሀገር ተጽዕኖ ለማሳደር የሚደረግና ውሃውን ለመቀማት የሚደረግ ፉክክርና ትግል ላይ ያለን ሆኖም እነኚህ ሂስቶሪካሊ የነበሩ ትግሎች አሁን ታሪክ የሚለወጥበትና ታሪክ የአዲስ ታሪክ የሚጻፍበት ወቅት ላይ ስለደረስን ሌሎችም በየፈርጁ በየትምህርት መስኩ ዶክተር ደረጀ እንዳሳየን አይነት ቢዘጋጅ እጅግ በጣም ጠቃሚ ይሆናል። በተለይ አሜሪካ አውሮፓ ያሉትን ምሁራንን አልተጠቀምንባቸው በጣም እጅግ የከበሩ ምሁራን አሉ። እነ ፕሮፌሰር ለማ ወልደሰንበት ስመጥር ፕሮፌሰር ናቸው። እነ ፕሮፌሰር ተስፋዬ ቢፍቱ ነምበር 1 ሳይንቲስት በመርክ በካምፓኒ ነምበር 1 ሳይንቲስት ናቸው። አልተጠቀምንባቸው እና ብዙ ምሁራንን መጠቀም አስፈላጊ ነውና ተስፋ ድርጅትን ዶክተር ደረጀም በተለይ በገርድ እንደዚህ ልዩ የሆነ መጽሐፍ በመጽሐፋቸው እጅግ ደስ ብሎኛል። ትኩረታቸውን ህዳሴ ግድብና መሰል የውሃ ፖለቲካ ላይ መሰረት ያደረጉ ጥናታዊ ጽሁፎች እንደ ሀገር የሚኖራቸው አበርክቶ የጎላ ነው የሚሉት ዶክተር ደረጀ ፈቃዱ በአባይ ወንዝ ዙሪያ የተጻፉ ሐሰተኛ ትርክቶችን መስመር ለማስያዝ እንደሚያግዙም አንስተዋል። እስካሁን የተጻፉ ያሉት ማቴሪያሎች በሙሉ ከሌላኛው ገጽታ ነው ወይም ከግብጽ ነው ወይም ደግሞ ከእንግሊዝ ነው። ስለዚህ አሁን እኛ ያያረግን ያለነው የናይል ሃውስ የሚባለው የኛ ሪሰርች ሴንተር እና ሌሎች ደግሞ ዊ አስፓየር የወተር ካውንስል የሚባለው አሜሪካን ሀገር በጣም ብዙ ኤክስፐርቶች ያሉባቸው የጥናት ድርጅቶች አሉ። እነሱ እያደረጉ ያሉት አባይ ላይ ያለውን የኢትዮጵያን ሂስትሪ አባይ ላይ ያለውን የኢትዮጵያን የጂኦ ፖለቲክስና የቀሩትን ደግሞ ሪሶርሶችን በሙሉ ለምንድነው በመብታችን መጠቀም እንደምንችል ሌላውን ሰው ሳንጎዳ ለዴቨሎፕመንት ፐርፐስ እንዴት እንጠቀም የሚለውን ኢንፎርሜሽን ማስጨበጥ ነው ያያዝን ያለነው። በመላው ዓለም የሚገኙ የተሻለ የትምህርት ደረጃና ሐሳብ ያላቸው ምሁራንን በሚገባ መጠቀም ደግሞ ከያንዳንዱ የኢትዮጵያ ዲፕሎማቶች የሚጠበቅ የቤት ስራ ስለመሆኑም ተነስቷል። በጣም ትልቅ ፓወር ያላቸው በጣም ሀገራቸውን መርዳት የሚፈልጉ ከዎል ስትሪት እስከ ሲሊኮን ቫሊው ከዋይት ሃውስ እስከ ፔንታገን አሜሪካንን ቀጥ አድርገው የያዙ የጂ6 የምንላቸው ዲያስፖራዎች አሉ። እነሱ ቴሌቪዥን ላይ አይወጡም፣ በሰላማዊ ሰልፍ አታያቸውም፣ በኢሜል አታያቸውም፣ ግን ሀገራቸውን ይወዳሉ እና ያንን አሁን እንደውም የተስፋ አንደኛው ቲማችን ሰስቴንድ የሆነ ሪሌሽንሺፕ በዲያስፖራውና በኢትዮጵያ ኤምባሲዎች እንዴት ማድረግ ይቻላል የሚል አንድ ያዘጋጀነው ፕሮግራም አለን። በተለያዩ ክፍለ ዓለማት የሚኖሩ ኢትዮጵያውያን ምሁራንን አቅም በሚገባ ለመጠቀም በርካታ ስራዎች እየተሰሩ ነው ያሉት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ተስፋዬ ይልማ በበኩላቸው በቀጣይም እነዚህ ምሁራንን በሀገራቸው ጉዳይ የማሳተፍ ስራ ተጠናክሮ እንደሚቀጥል አንስተዋል። መጽሐፍ ጽፎ በዚህ መልኩ በማቅረብ ይሁን በሌሎችም ጉዳዮች ኢትዮጵያን ጥቅም ለማስከበር በሚካሄዱ ድርድሮች ግብዓት በማቅረብ ይሁን በማገዝ ይሁን በጣም ተስፋ የሚሰጥ አጀማመር መሆኑን ለመግለጽ ፈልጋለሁ። በተለያዩ ሀገራት የሚኖሩ ምሁራንና የዲያስፖራው ማህበረሰብ አባላትም ለሀገራቸው የሚጠበቅባቸውን ኃላፊነት እንዲወጡም በመድረኩ ላይ ጥሪ ቀርቧል። ጠንካራ ተቋማትን ከመፍጠር ይልቅ የግለሰብ ተጽዕኖ ፈጣሪነት ላይ ማትኮራቸው የታሰቡ ለውጦችን ተቋማዊ ለማድረግ ፈተና እየሆነ ነው ተባለ። ተቋማዊ አሰራር ባህል በማድረግና በሀሳብ የበላይነት በማመን በኢትዮጵያ እየተስተዋለ ያለው ስልጣን በገንዘብ የማግኘት አዝማሚያ መከላከል እንደሚገባ ተገልጿል። እንደ ሸቀጥ ለገበያ የማቅረብ አዝማሚያ በኢትዮጵያ እየተስተዋለ በመሆኑ ጠንካራ ሀገር ለመገንባት ፈተና እንደሆነበት መንግስት ከሰሞኑ ደጋግሞ አስታውቋል። ኢትዮጵያ እየገጠማት ያለውን የፖለቲካ ችግር አስመልክቶ ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በሰጡት ማብራሪያ ይህን ሲሉ ተደምጠዋል። አንድ ሰው የክልል ፕሬዝዳንት ከሆነ ክልል ነው ራሱ ሰውየው፣ ተቋም የለም። ሚኒስቴር ከሆነ ራሱ ሚኒስትሪውን በሙሉ በእጁ ያዘ ሰው ነው። ፖሊሲ ኢንዲቪጁዋል ዲሲዥን
ኢንስቲትዩሽናል ፕሮሲጀር ካልያዘው ደግሞ ለግለሰቦችና ለግሩፖች ጥቅም መዋሉ አይቀርም። አትወስን አይባልም። ስልጣን ከተሰጠ ትወስናለህ፣ ትጠየቃለህ። የምትወስነው ግን ፕሮሲጀርን ተከትለህ ከሆነ ከሌብነት፣ ከኒፖቲዝም፣ ከአንዳንድ የጥፋት መንገድ ትታቀባለህ ማለት ነው። ፖለቲካል ማርኬት ፕሌሱ ከነዚህ ውቅሮችና አሰራሮች ውጪ እየሆነ እየሄደበት ያለው መንገድ ዴሞክራሲ ጥሩ ሆኖ ብልጽግና ጥሩ ሆኖ ይሄ ካልተገራ ግን ሄዶ ሸቀጥ ስለሆነ ገንዘብ ያለው ሰው በሙሉ ሀብታም ሚኒስቴር ይገዛል፣ ሚኒስቴር አክቲቪስት ይገዛል ቢኮዝ ስለሚሸቅጥበት አንድ ዩቲዩብ እና አንድ ሚኒስቴርና አንድ ሀብታም የፈለጉትን ያደርጋሉ ማለት ነው። ይሄ ደግሞ አሁን እየሆነ ነው። ስልጣን እንደ ሸቀጥ ለገበያ እየቀረበ በመምጣቱ በብሔርና በቅርብ ወዳጅነት የመሰባሰብ እንዲሁም የግል ተጠቃሚነትን ማስጠበቅ ተለምዷዊ የሆነ ስለመምጣቱም ይጠቀሳል። ከኢቲቪ ጋር ቆይታ ያደረጉ ከፍተኛ የመንግስት የሥራ ኃላፊዎችም ስልጣንን በገንዘብ የማግኘት ፍላጎት ደካማ ተቋማትን እየፈጠረ ነው ብለዋል። የተዛቡ ትርክቶችን ወደ ከፍተኛ ጫፍ በማድረስ በአሁኑ ጊዜ የፖለቲካ ገበያተኞች በከፍተኛ ሁኔታ እየቸበቸቡት ነው ማለት ነው። ተቋምን ይንዳል። በዚህ ምክንያት የግለሰብን ፈላጭ ቆራጭነት ወይ አምባገነንነት ወይ የቡድን ፈላጭ ቆራጭነት ወይ አምባገነንነትን ያመጣል። አደጋው በጣም ወደ ፊትለፊታችን እየቀረበ የመጣ አደጋ ነው። ፖለቲካን እንደ ሸቀጥ ለገበያ ማቅረብ አዝማሚያ ለኢትዮጵያ ፈተና ከሆነ መፍትሄዎቹስ ምንድናቸው ተብሎ ለቀረበላቸው ጥያቄ ከፍተኛ የመንግስት የሥራ ኃላፊዎቹ ይህን ምላሽ ሰጥተዋል። የፖለቲካ ባህላችን በእልህ የፖለቲካ ባህላችን የተለያየ ሐሳብ ያላቸው አካላት ለአንድ ሀገር መስራት እንደማይችሉ የፖለቲካ ባህላችን አንዱ ሌላውን በማጥፋትና በመጠፋፋት ላይ ረጅም ጊዜ ቆይቷል። ይሄ ደግሞ ፍጹም ከዲሞክራሲያዊ አስተሳሰብ ወጣ ያለ ነው። ስለዚህ የፖለቲካ ባህላችን መቀየር አለብን። የዲሞክራሲ ባህል ማጎልበት አለብን። ፖለቲካችን በመሪህ መመራ መሆን አለበት። ሁሉም ዜጋ ይሄ ነገር አለ ብሎ ኮንሺየስ ይሁን፣ ፕሮብሌማታይዝ ያርገው፣ ችግሩን ይወቀው። ከዛ ችግሩን ካወቅን በኋላ እንወያይበት። መወያያ እንትን ነው ያ ውይይት ወደሆነ መግባባት ያመራል። ችግሩን ስናቀው ስንወያይ ስንግባባ እንደነግጣለን። ለምን አደጋው ስለሚገባ ትላንት ተከላክለን ሞተን ወደ ይሄን ሀገር እጁን ጠምዞ እንደፈለገው የሚናኙበት ሀገር እንዳያደርጉት ያደርግናቸው ህልማቸውን ያመከነባቸው ኃይሎች ዛሬ በገንዘብ መተው ሊቀሙን ነው ማለት ነው። ውዱን ሉዓላዊነታችን ነጻነታችን ገንዘብ የፖለቲካ ስርዓቱን እየተቆጣጠረ ሲመጣ የሐሳብ የበላይነት ቦታውን እያጣ በተቋማት ላይ ያለውን እምነት ስለሚያሳጣ ችግሩን ለመፍታት ጠንካራ ስራዎች ያስፈልጋሉ ተብሏል። የሸገር ከተማ አስተዳደር መስረታ በአዲስ አበባ ዙሪያ በሚገኙ ከተሞች የሚኖሩ ዜጎችን መሰረታዊ ጥያቄ በተቀናጀ መንገድ ለመፍታት እንደሚያግዝ ተገለጠ። የከተማ አስተዳደሩ ከአዲስ አበባ ጋር በአንድነትና በጋራ ተጠቃሚነት መርህም እንደሚሰራ አሳውቋል። የኦሮሚያ ክልላዊ መንግስት በአዲስ አበባ ዙሪያ የሚገኙትን ሱሉልታ፣ ቡራዩ፣ ለገጣፎ፣ ለገዳዲ፣ ገላና ሰበታ ከተማን በአንድ አጣምሮ የሚያስተዳድር የሸገር ከተማ አስተዳደር እንዲመሰረት መወሰኑን ተከትሎ የከተማ አስተዳደሩ ምክር ቤት መስረታ ጉባኤ ተካሂዷል። ምክር ቤቱ አቶ ተሾማ አዱኛን የሸገር ከተማ ከንቲባ፣ አቶ ቃበቱ አልቤን የከተማው ምክር ቤት አፈ ጉባኤ፣ ወይዘሮ ፀሐይ ደበሌን ደግሞ ምክትል አፈ ጉባኤ አድርጎ መርጧል። የሸገር ከተማ መስረታ ዋና ዓላማ የከተማዎቹ ነዋሪዎች መሰረታዊ ጥያቄዎች ማሟላት መሆኑ የተገለጸ ሲሆን ከዚህ ቀደም ይነሱ የነበሩ ክፍተቶችን ማስተካከል ያስችላልም ተብሏል። ተበታተነ መልክ ሲመራ የነበረው የከተማ አደረጃጀት ውጤታማ መሆን አልቻለም። ያንን ሊመስል አልቻለም። አዲስ አበባን አይተን ቡራዩን፣ ሰበታን፣ ለገጣፎን፣ ሌሎችን ስናይ እድገታቸው ያንን አይመስልም። ስለዚህ ይህ ከተማ አሁን ሲታሰብ እሳቤው ከተሞችን በሚመስል ከተማ ሆኖ ለከተማ ነዋሪዎቹ ምቹ የሆነ ከተማን መመስረት በኢኮኖሚው በፖለቲካውም እንዲሁም በሶሻል መስክ ህብረተሰቡ አገልግሎት ይፈልጋል።
የሚፈልገው አገልግሎት ብቁ የሆነ ተደራሽ የሆነ በሚፈልገው መልክ በተፈለገው ሰዓት በተፈለገው መልክ ሊቀርብ የሚችል አገልግሎት ይፈልጋል። ችግርን ያቋቋምነው በፊት የነበረን ልዩ ዞን የተቋቋመበትን ዓላማ አላሳካም። ሲቋቋም ከመጀመሪያውም ከተሞችን አጠናክሮ መሄድ ነበረበት። 5ቱን ከተሞች አጠናክሮ መሄድ አለበት የሚል ዓላማ ተይዞ ነበር ልዩ ዞኑ የተቋቋመው። አሁን እነዚህን ከተሞች አጠናክረን መሄድ አለብን። ጠንከር ያለ የማህበረሰቡን ጥያቄ የሚመልስ አቅማችንን አውቀን የምንሰራበትን ከተማ እናቋቁም ነው። ስለዚህ ከአዲስ አበባ ጋር የሚያገናኙ ብዙ ነገሮች አሉ። ባይገርምክ ልማት ድንበር የለውም። በሸገር ከተማ ለሚሰሩ ስራዎች ውጤታማነት የአዲስ አበባ ከተማ የራሱ ሚና እንዳለው የተገለጸም ሲሆን በአንድነትና በጋራ ተጠቃሚነት መርህ እንደሚሰራም ተነስቷል። የበለጠ ተሳስረን የአዲስ አበባ ህዝብ ነዋሪው ወንድሞቻችን ናቸው። እኛው ነን፣ አብረን ነው የምንኖረው። እርስ በርስ ግንኙነታችን በጣም የጠነከረ ነው። ይሄን ማንም ሊያቆመው ሊያግደው ሊያስተጓጉል የሚችል አይደለም። በመንገድ ልማት አብረን እንሰራለን። ምክንያቱም መንገዱ አንዳንድ የሚገርም መንገድ ካየ እውነቱን ለመናገር ከአዲስ አበባ ሰፊ መንገድ ይወጣና ኦሮሚያ ጋር ሲደርስ እንደዚህ ይጣባል። ትምህርት ቤት ኳሊቲን ብትመለከት ብዙ ሰዎች የትምህርት ኳሊቲ ከተማ ውስጥ አዲስ አበባ ውስጥ ነው ያላቸው። እዛ ከአዲስ አበባ ወጣ ያለ ገጠሮችን ብታይ ትምህርት ኳሊቲ የላቸውም። እነዚህ ሰዎች ተፈጥሯዊ መብት አላቸው ጥራቱን የጠበቀ ትምህርት የማግኘት። ለእነዚህ ሰዎች ጥራትን የጠበቀ ትምህርት ማቅረብ አለብን። ቴክኖሎጂዎችን ሼር እናደርጋለን። ምናልባት አዲስ አበባ የረጅም ዓመት ልምድ ስላላቸው ከነሱ ምንማራቸው ብዙ ነገሮች አሉ ማለት ነው። የሸገር ከተማ ምስረታን ዓላማ ከአውዱ ውጪ ሌላ ትርጓሜን መስጠት ተገቢ ያለመሆኑ የተገለጸም ሲሆን ዓላማና ግቡ በከተማዎች ውስጥ ያሉ ነዋሪዎችን መሰረታዊ ጥያቄዎች መመለስ መሆኑን መገንዘብ ያስፈልጋል ተብሏል። በመጨረሻም የቱሪዝም መስህቦችን በማጥናት በመንከባከብና በማስተዋወቅ ወደ ገቢ ማስገኛነት ለመቀየር እየሰራ መሆኑን የስልጤ ዞን አስተዳደር አስታወቀ። የዓለም ቱሪዝም ቀን አዲስ እሳቤ ለቱሪዝም በሚል መሪ ቃል በዞኑ አልቾ ውሪሮ ወረዳ ተከብሯል። በደቡብ ክልል ስልጤ ዞን በርካታ ተፈጥሯዊና ሰው ሰራሽ የቱሪዝም መስህቦች ይገኛሉ። ለአብነትም የሐረ ሸይጣን ሐይቅ፣ የአሹቴ ፍልውሃ፣ የእመጃር ዋሻ፣ የስልጤ ሐይቅ፣ የእንስላስ ችኩልና ሙጎ ሰንሰለታማ ተራራ ተጠቃሽ ናቸው። ዞኑ የእነዚህና ሌሎች ሰው ሰራሽና የተፈጥሮ መስህቦች መገኛ ቢሆንም ዘርፉን በማልማት ወደ ገቢ ከመቀየር አንጻር ሰፊ ክፍተቶች ይስተዋላሉ። ባለፉት ዓመታት ከዘርፉ የሚጠበቀው ውጤት አለመገኘቱን የዞኑ ባህልና ቱሪዝም መምሪያ ኃላፊ ዶክተር ይርዳው ናስሬ የገለጹ ሲሆን ለዚህም በቱሪዝም ሀብቱ ላይ የመንገድ፣ የማብራት፣ የውሃና ሌሎች የመሰረተ ልማት አውታሮች በዘርፉ የተደቀኑበት አንኳር ችግሮችና ማነቆች ናቸው ብለዋል። በዞኑ የሚገኙ የቱሪስት መስህቦችን ለማስተዋወቅና በዘርፉ የሚስተዋሉ ክፍተቶች ላይ ሁሉም ባለድርሻ አካላት ተቀናጅተው ለመፍታትና የጋራ መግባባትን ለመፍጠር ያለመ መድረክ ተዘጋጅቷል። ዘንድሮ በኢትዮጵያ አዲስ እሳቤ ለቱሪዝም በሚል መሪ ቃል ለ35ኛ ጊዜ የተከበረውን የዓለም የቱሪዝም ቀንን ምክንያት በማድረግ በዞኑ የቱሪዝም ልማቱን ለማፋጠን የሚያስችል የመሰረተ ድንጋይ በእንስላስ ችኩል ተራራ ላይ ተቀምጧል። የዞኑ ዋና አስተዳዳሪ አቶ አሊ ከድር በዚህ ወቅት እንዳሉት ቱሪዝም ለአንድ ሀገር እድገትና ብልጽግና አስተዋጽኦ ከፍ ያለ ቢሆንም እንደ ሀገር የሚሆን እንደ ስልጤ ዞን ቱሪዝምን በአግባቡ ከመጠቀም አንጻር ሰፊ ክፍተት መኖሩን ጠቁመዋል። የስልጤ ዞን በርካታ የቱሪስት መስህቦች ባለቤት ቢሆንም ባለው ጸጋ ልክ በመጠቀም በኩል በተለይም ለቱሪዝሙ መሳለጥ ወሳኝ የሆኑ ጉዳዮች ማለትም የአገልግሎት የሚሰጡ ተቋማት ለቱሪስት መዳረሻ የሆኑ መሰረተ ልማቶች ከማስፋፋትና ለዘርፉ የሚያስፈልግ የሰለጠነ የሰው ኃይል ከማፍራት አንጻር ቀላል የማይባል ክፍተት የሚታይበት ነው። በመሆኑም ዝግጅቱ ዞኑ ያሉትን የቱሪስት መስህቦች ለማስተዋወቅና በዘርፉ የሚስተዋሉ ክፍተቶች ላይ ከባለድርሻ አካላት ጋር ተወያይቶ ለመፍታት ያለመ መሆኑን የዞኑ ዋና አስተዳዳሪ ተናግረዋል። በአገር ደረጃ ሪፎርም ተደርጎ የተጠናከረ እንቅስቃሴ እያደረግን ነው። እኛም የዚሁ ማዕቀፍ ውስጥ ሆነን ያሉንን የቱሪስት መስህቦች በመለየት በመንከባከብ በመጠበቅ ቱባ ባህላችንን የምናጎለብትበትና እሴቶቻችንን የምናጎለብትበት ማድረግ ይገባናል። የአልቾ ውሪሮ ወረዳ ዋና አስተዳዳሪ አቶ አማን ከድር በበኩላቸው በወረዳው ያሉ የቱሪዝም መዳረሻዎችን ባለሀብቶች እንዲያለሙ
የወረዳው አስተዳደር አስፈላጊውን ድጋፍ ለማድረግ ዝግጁ ነው ብለዋል። እንዳልቹ ወረዳም ከፍተኛ የሆኑ የመስህብ ቦታዎች ያሉ ከመሆኑ አንፃር እነዚህ ነገሮችን አጠናክረን በቀጣይነት እነዚህን የተለያዩ የቱሪስት መስህቦችን በተሻለ መልኩ ሁሉም መጎብኘት የሚቻልበትን ሁኔታ መፍጠር እንዲቻል ያው የምንሰራ መሆኑን ላስቀምጥ እወዳለሁ። የዞኑን የቱሪዝም ሀብትና ኢንቨስትመንት አማራጮችን በማስተዋወቅ ለስራ ዕድል ፈጠራ ምቹ ሁኔታን ለመፍጠር ይሰራልም ተብሏል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ